በጣም አፍሪካ ውስጥ ታላቅ የእግዚአብሔር ሰው ሽባ የሚተረትር የሞተ የሚነሳለት ታላቅ የእግዚአብሔር ሰው ነበር እና አንድ ጊዜ ክሩሴድ አደረገ። በጣም ብዙ ማስታወቂያ የተሰራ ሰው ስለነበር በጣም ከብዙ አገራት ሰዎች ይመጡ ነበር። በተለያየ ችግር ውስጥ ያሉ ሰዎች፣ ሽባ የሆኑ ሰዎች፣ ዕውር የሆኑ ሰዎች፣ ተጽዕኖ ውስጥ ያሉ ሰዎች ወደዛ ክሩሴድ ይታደሙ ነበር እና ኮንፈረንሱ በጣም በደማቅ ሁኔታ ነው የተዘጋጀው። ሰዎች ከተለያየ ሀገር መጥተዋል። ከዛ ያ የእግዚአብሔር ሰው ወደ መድረኩ ተጋበዘ። ወርሺፑ አለቀ። ጸሎት ጊዜው አለቀ። እግዚአብሔር ሰው ወደዚህ ይመጣል ሲባል ትልቅ ፉጨት፣ ህዝቡ በደስታ ምክንያቱም ትልቅ የእግዚአብሔር ነገር የሚገለጥበት ስለነበር ልክ እሱ ማይኩን ይዞ ኢየሱስ ጌታ ነው እንዴት ናችሁ ሲል ከባድ ደመና ምድሪቷ ላይ መጣ። በዛ ዘመን በዛ ሰዓት ወቅቱ ራሱ የዝናብ አልነበረ። በጣም ኃይለኛ የነበረ ፀሐይ ድንገት ደመና ሆነ። አይዟችሁ አለ እግዚአብሔር ሰው ደለመደ። ጸሎቱን የሚሰማለት እግዚአብሔር ስላለ አይዟችሁ እግዚአብሔር አሁን ይከለክላል ሲል ዝናብ ጠብ ማለት ጀመረ። እንደነገርኳችሁ በጣም ትልቅ አመታዊ ክሩሴድ ነው። ከብዙ ሀገር ነው ሰው የተሰበሰበው። ስቴዲየሙ ጤም ብሏል። ሰው ኦቨርፍሉ ከደጅ አለ። ከዛ እጁን ዘረጋና እንደዚህ አለ፣ አባት ሆይ አለ ይህ ዝናብ እንድትከለክል ሰማያት እንዲዘጉ አዝዣለሁ ሲል በኃይል ዝናብ ዱብ ማለት ጀመረ። በጣም ብዙ ሚዲያዎች የሚዘግቡት ኮንፈረንስ ነው። ስለዚህ በጣም ብዙ ሚዲያዎች አሉ። ይሄ ሰው በጣም ብዙ የተዘጋጀበት ነው። ስለዚህ እንደዚህ አለ፣ እግዚአብሔር ሆይ ይሄንን ሰማይ ካልዘጋ ከዚህ በኋላ እንደማላገለግል ወቅ አንተ ከኔ ጋር መሆንህ ይወቁ፣ አንተ ከኔ ጋር አለመሆንህ ነው ይሄ የሚያሳየው ሲል ዝናብ በኃይል ማለት ጀምሮ ታውቃላችሁ፣ ህዝብ መከራ መቀበል አይፈልግም። አብሮ በድግ እያለ በክራንቹም በዊልቸሩም ህዝቡ መውጣት ጀመረ። ስቴዲየሙ ባንዴ ጸጥ አለ። ምክንያቱም ኃይለኛ ዝናብ እንዳለ ስቴዲየሙ ላይ ወረደ። ኮች አብረውት ያሉት አብሮ ሰራተኞች አገልጋዮች ብቻ ነበሩ። ከዚህ በኋላ እኔ እግዚአብሔር አገልጋይ አይደለሁም ብሎ ባይብሉንና ማይኩን አስቀምጦ ወጥቶ ሄደ። ከዛ ጊዜ በኋላ ይሄ እግዚአብሔር ሰው የለም። ከጥቂት አመታት ከ3 ከ4 ከ5 አመታት በኋላ አንድ ቦታ ላይ አንድ ሰው ጸጉሩን ይቆረጣል። ይሄ እግዚአብሔር ሰው በዛ ጸጉር ቤት ሲያልፍ የሚቆረጠው ሰው ያየ እየሮጠ ሄደ። የእግዚአብሔር ሰው ከሌ ሲለው ዞር እኔ እግዚአብሔር ሰው ደክሩቷል የጎዳና ሰው እባክህ አለው። ይሄ ጸጉሩን ይቆረጥ ነበር። ብዙ ዘመን ስፈልግ ነበር። ብዙ ዘመን ምስክርነት ነበረኝና አዎ ብዙዎች በኔ ተሰርቷል። እኔ ነው እንጂ አብሮኝ የሌለው እግዚአብሔር ኖ እግዚአብሔር አብሮክ ነበር። እባክህ 1 ደቂቃ ስጠኝና ልመስክርልሃልና በግድ ያዝኩት ነገር ልንገር እግዚአብሔር ካንተ ጋር ነው አለ። ይሄን መስማት አልፈልግም ሲል ግድ የለም ትዝ ይልሃል በዚህ ጊዜ እንድትን ስቴዲየም ክሩሴድ ፕሮግራም አድርገ አዎ ከዛ ወዲህ ነው ህይወቴ እንዲሆን እኔ ማለት ከንዲ የሚባል ግሩፕ ትእዛዝ ተሰጥቶኝ በዛ ስቴዲየም አቅራቢያ ፎቅ ላይ ነበር ነበር ምን ተብለ ይሄንን እግዚአብሔር ሰው ግደል ተብዬ እና መሳሪያን አነጣጥሬ ልክ አንተ እስክትመጣ ልክ ግንባር ላይ ሳነጣጥር ደመና ሸፈነኝ አለው። ደመና መጥቶ ሸፈነኝ። ሳልገለው ማለይ ደንብዬ ያነጣጥርኩ ቀዩን ግንባር ላይ ሳረው ከባድ ዝናብ መጥቶ ሸፈነኝ። ከዛ እንደዚህ አልኩኝ ይሄ ሰውነት እግዚአብሔር ከሱ ጋር ነው ብዬ ወጣሁ። ጌታ ኢየሱስን ተቀበልኩ። አሁን የቤተ ክርስቲያን አገልጋይ ነኝ። ወይኔ ብሎ ወደቀ። ለካ አብሮኝ የነበረው እግዚአብሔር ለካ ከሞት አስመልጦኝ። ታውቃላችሁ አንዳንድ ጸሎታችን ሳይመለስ ቀርቶ እኮ አይደለም፣ የእግዚአብሔር አብሮነት ጎድሎንም አይደለም መከራ ምንበለው። እግዚአብሔር ዝም ሲል ከሆኑ ነገሮች እያስመለጠን። ምን አለው? ልገል ነበር፣ ግዳጅ ተሰጥቶኝ ነበር። ከአንድ የጥልቅ ቦታ ላይ አባል ነበርኩ። ግደል ተብዬ ለኔ ነበረ የተሰጠኝ። ልገድል ሳነጻጽር ደመና ሸፈነኝ። የምን ደመና ብዬ እንደምንም ብዬ አነጣጥሬ ቀዩን ሳበራብህ ታላቅ ዝናብ መጥቶ ዘነበ። ህዝቡም ተበተነ። ዝናቡም አንተን እንድገድል አላደረገኝም። ስለዚህ አንተ እግዚአብሔር ሰው እግዚአብሔር አብሮክ ነው። ይሄው ወጥቼ ኢየሱስ እግዚአብሔር ብዬ ነው ተቀብዬ ቤተክርስቲያን አገልጋይ ይለኛል። ያ ሰው በዚህ ሊገድለው በነበረው ሰው እጅ ንስሐ ገብቶ ወደ እግዚአብሔር ቤት ተመለሰ።